የተከበራችሁ ውድ ኢትዮጵያውያን ወንድሞችና እህቶች ዛሬ ትልቅ ማሳሰቢያ ይዤ ነው የመጣሁት። እናንተ ራሳችሁን ጠብቁ። ምንድነው እንግዲህ ራሳችሁን የምትጠብቁት? ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳተር፣ ኩዌት፣ ባህሬን፣ ኦማን እንዲሁም ደግሞ ዮርዳኖስና ሊባኖስ ውስጥ የምትኖሩ የኢትዮጵያውያን ወንድሞችና እህቶች ሰሞኑን እንግዲህ ከፍተኛ የሆነ ጦርነት እየተደረገ እንደሆነ ይታወቃል። እናንተ እንዴት ነው ራሳችሁን እንዲጠብቁ ዛሬ ይዤላችሁ የመጣሁት። በተለያዩ የሶሻል ሚዲያዎች ውስጥ ምንም አይነት ቪዲዮ ከማጋራት ራሳችሁን ቆጥቡ። ይህ ደግሞ የሀገራቶቹ ከፍተኛ የሆነ የህግ ቁጥጥር የሚደረግበት ስለሆነ በፌስቡክ፣ በቲክቶክ፣ በዩቲዩብ እንዲሁም ደግሞ በኢንስታግራም በተለያዩ ሶሻል ሚዲያዎች ስለ ጦርነቱ ምንም አይነት መረጃ እንዳታጋሩ ማለት እናንተ ራሱ ስለ ጦርነቱ እንዳታወሩ። ምክንያቱም በእነዚህ ሀገራቶች ስለ ጦርነቱ ማውራት ወይም ደግሞ ፕሮፓጋንዳ ማስፋፋት ተብሎ ስለሚያዝ እናንተ ራሳችሁን ከእንደዚህ አይነት ነገር አግላችሁ ስራችሁ ላይና ጸሎትና ዱዓችሁ ላይ ትኩረት እንድታረጉ ነው ዛሬ ይዤላችሁ የመጣሁት። እናንተ እንግዲህ ይህንን ካሁን በፊት የሰራችሁት ቪዲዮ ካለ አሁኑ በፍጥነት እንድታጠፉ እጠይቃለሁ ማለት ነው። ያ ሳይሆን ተገይቶ እናንተ ግን ቪዲዮ ሰርታችሁ አጋርታችሁ ከተገኘ ከፍተኛ የሆነ ቅጣት ይካሄድባችኋል። ከስራ ገበታችሁ ትነሳላችሁ። እሱ በጣም ቀላሉ ነው። ሌላው ግን ከፍተኛ የሆነ ቅጣት ነው በእናንተ ላይ የሚወሰነው። ስለዚህ ከአሁን ጀምሮ ምንም አይነት ቪዲዮ እንዳትሰሩ፣ ለሰዎችም እንዳታጋሩ። ምንም እንኳን ማለት ነው ጎናችሁ ላይ እናንተ የምታዩት ወይም ደግሞ ቀርጻችሁ ማስተላለፍ የምትችሉት ከፍተኛ የሆነ ፍንዳታ ቢፈጠር ወይ ደግሞ የሆነ አደጋ ቢደርስ ማለት ነው ጭራሽ ነው ቀርጻችሁ ማጋራት የሌለባችሁ ወይ ደግሞ ስለዛ ነገር ማውራት የሌለባችሁ ማለት ነው። ምክንያቱም ከፍተኛ ቁጥጥር ነው የሚደረግበት። ራሳቸው የመረጡት በራሳቸው ቴሌቪዥን ያጋራሉ። ከዛ ውጭ ግን ከፍተኛ የሆነ የማህበረሰብ የሶሻል ሚዲያ አጠቃቀም ቁጥጥር ስለሚደረግበት በዛ አጋጣሚ እናንተ ምን የሆነ ቪዲዮ አጋርታችሁ ከተገኘ ከፍተኛ የቅጣቱ ሰለባ ትሆናላችሁ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ምንም ቪዲዮ አታጋሩ። በተረፈ ግን በፈጣሪ እርዳታ ራሳችሁን ጠብቃችሁ ይህ ጦርነት አልፎ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። ሌላው እዚህ ጋራ የምጨምረው በቀጣይ ቪዲዮ ደግሞ ማለት ነው በአደጋ ጊዜ የሚጠሩ ወይ ደግሞ በአደጋ ጊዜ የየሀገራቱ የአደጋ ጊዜ ስልክ ቁጥሮችን እሰራላችኋለሁኝ። እናንተ የምትኖሩበትን የአደጋ ጊዜ ስልክ ቁጥር ኮሜንት ላይ ያስቀምጡልኝ። ምክንያቱም ደግሞ እናንተ የምታውቁት ሌሎች ወንድሞችና እህቶች የማያውቁት ስልኩን የሚፈልጉ ሊኖሩ ስለሚችሉ እናንተ ምንድነው ማድረግ ያለባችሁ? እነዚህ አረብ ሀገራት ላይ የምትኖሩ ወንድሞችና እህቶች የአደጋ ጊዜ ስልክ ቁጥሩን ኮሜንት ላይ ያስቀምጡልኝ ማለት ነው። ይህ ግርግር ይህ ጦርነት እስከሚያልፍ ድረስ ሰላማቸው ብዝት ይበል። ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ለሰዎች እንዲደርስ ለወንድሞችና ለእህቶች እንዲደርስ ራሳቸውን እንዲጠብቁ ለሰዎች ማጋራታችሁን ሼር ማድረጋችሁን አትርሱ።